አሉላ አባ ነጋ ደራሲ ማሞ ውድነህ በታሪክ ሚዲያ ተዘጋጅቶ የቀረበ መጽሐፉ የታተመበት ጊዜ 1979 ዓመተ ምህረት። ውድ የቻናላችን ተከታታዮች እስካሁን ድረስ ቻናላችን የኢትዮጵያን ታሪክ ከአክሱም ዘመን ጀምሮ አሁን እስካለንበት ጊዜ ድረስ ያለውን ነበር ስንተርክ የነበረው። አሁን ደግሞ ከታሪካዊ ክስተቶች በተጨማሪ ታሪካዊ ልቦለዶችን ማቅረብ ጀምሯል። የመጀመሪያው ልቦለዳዊ ትረካችን አሉላ አባ ነጋ የተሰኘው መጽሐፍ ሲሆን የዚህ መጽሐፍ ደራሲ አቶ ማሞ ውድነህ ናቸው። ይህ መጽሐፍ በ1979 ዓመተ ምህረት ታትሞ ለንባብ ሲበቃ አቶ ማሞ ውድነህ የታላቁን ጀግና አሉላ አባ ነጋን ታሪክ ጽፈው ለትውልድ በማብቃታቸው እጅግ ሊመሰገኑ ይገባል። እሳቸው ዛሬ በሕይወት ባይኖሩም ስማቸውና ስራቸው ግን ከመቃብር በላይ ሕያው ሆኖ ይኖራል። እግዚአብሔር አፈሩን ያቅልልላቸው፣ ገለባም ያድርግላቸው እያልን አሁን ወደ ሙሉ ትረካው እናምራ። የጸሐፊው ገጸ በረከት። እንዲህ አለ አሉላ። ተሻገረ ቢሉት ቀይ ባህርን ጠላት፣ አሉላ ተቆጣ ነደደ እንደ እሳት። ጫና ለፈረሴን ወልውል ጎራዴን፣ አውርድ ከግርግዳ ጦርና ጋሻዬን። ማንም አይረግጣት ውዲቷን አገሬን፣ ምታ ነጋሪቱን ንፋ መለከቱ። ጀግናው ሁሉ ይክተት ይሰለፍ ይታጠቅ፣ አገር መደፈሯን ይነገረው ይወቅ። ሰማ ሰራዊቱ የጠላትን ድፍረት፣ ጥቃቱ ሆነበት እየመረረ እሬት። እንሂድ እንዝመት ጠላትን እንውቃ፣ ክንዳችንን ይው ትዕግስታችን ይብቃ። በረብረቡ ገደል በጊንዳ ቁልቁለት፣ የዳማስን ሜዳ የሳሐጢን ጅረት። የአሉላ ሰራዊት ተርመሰመሰበት፣ አገኘው ጠላቱን ተዳሊ ላይ ሰፍሮ። ምሽጉን ገንብቶ መድፎን አነጣጥሮ። በለው አለ አሉላ ግባ ተደባለቅ፣ አሳየው ክንድህን ማንነትህን ይወቅ። አልቀረም አንጀቱ ጢሶ እንደነደደ፣ የጠላቱን አንገት እያወራረደ። ጣለው በጎራዴ አጨደው ከመረው፣ ተዳሊ ልላለች አሉላ እንደሳለ። ከዚያ በኋላ ነው አሉላ እንዲህ ያለ። አንድ ጊዜ ክንዴን አቅምሻቸዋለሁ፣ ደሞ ብቅ ካሉም እደግማቸዋለሁ። ራሱ ቀይ ባህር ድንበር ነው ያገሬ፣ የኖረ ነውና ከጥንት እስከ ዛሬ። እኔ ሄድኩ ለትሮማን ልገዛ፣ ያኔ ምናልባት ቢበዛ ጣሊያንም ሳጢ ሊመጣ ይችላል። ከዚያ አልፋለሁ ቢል ክንዴ ይደግመዋል፣ የኢትዮጵያ ጀግናም ይሰባብረዋል። ይህ ነበር ምኞቱ የቆራጥነቱ፣ አሉላ አባ ነጋ የታገለበቱ። አገሬን የነኩ የደፈሩ ሁሉ በኢትዮጵያ ጀግና ክንድ ይዳሽቃሉ። ስመጥሩ ጀግና አሉላ አባ ነጋ፣ ጠላት በጎራዴ ሲነዳ ሲያንጋጋ። በአውሮፓ ጸሐፊ ያስመሰከረ ነው የአሉላን ጀግንነት ማን ነው አለ የሚለው። ኤርትራን ሲጠብቅ በምዕራብ በምስራቅ በደቡብ በሰሜን፣ አትንኩ ይል ነበር አትድፈሩ አገሬ። መግቢያ። ሆን ተብሎ በልጅነት አእምሯችን ውስጥ የጀግኖች ገድል እንዲቀረጽና የእነርሱን ፈለግ እንድንከተል እንዲያደርጉ የታዘዙና የሰለጠኑ የሚመስል
የመንደር ሽማግሌዎች እርስ በርሳቸው ሲጨዋወቱ ከአባቶቻቸው በፊት የነበሩትን ጀግኖች ስምና ዝና እያነሱ መጣል ያዘወትሩ ነበር። በቴዎድሮስ፣ በዮሐንስ፣ በሚኒሊክ ዘመነ መንግስት፣ በማይጨው ጦርነትና በአርበኝነት ወቅት የነበሩ ታማኝ ጀግኖች ዝና በኢትዮጵያ ተወልዶ ያደገ ሁሉ የጭውውት መጀመሪያ መሆኑን ያውቀዋል። ገና በልጅነት ወራት በመንደሬ ሽማግሌዎች አንደበት የንግግር መጀመሪያ ከሆኑ ጀግኖቻችንም አንዱ አሉላ አባ ነጋ ነበሩ። አፄ ተክለ ጊዮርጊስን የማረኩ ቱርክን፣ በዚያን ጊዜ ግብፅም ቱርክ እየተባለ ይጠራ ነበር፣ ድርቡሹን ወይም ሱዳኑን፣ ጣሊያኑን ድል የመቱ አዬ ጀግና አዬ ወንድ እናት ወለደች እየተባለ ሲነገር በየጊዜው የምሰማው ታሪክ ነበር። ምንም እንኳ የልጅነት አእምሮ እንደ ነጭ ጨርቅ ሁሉንም ቀለም ለመቀበል የሚችል ቢሆንም የራስ አሉላው ታሪክና ዝና በመላ አካላቴ እየሰረጸ ብቻም ሳይሆን እኔ በጎለመስኩ ቁጥር አብሮ የሚጎለምስ ሄደ። የመንደራችን ደብረ አለቃ የነበሩት የኔታ ትኩ እስከ ዳዊት ደገማው ቢያስተምሩኝም የአሉላን ታሪክ ሊያስነብቡኝም ሆነ ሊያስተምሩኝ አልቻሉም ነበርና እርሳቸውን ከነ ትምህርታቸው እዚያው ትቼ ወደ ከተማ ኮብልዬ የዘመናዊውን ትምህርት ማዕድ ተሳታፊ ለመሆን በቃ። ከዚያም በልጅነቴ እንደ ተረት ተረት ስሰማው የነበረውን ታሪክ በአንዳንድ የአማርኛ መጽሐፍት አልፎ አገኘሁ። ይሁን እንጂ በዚያም ወቅት የነበሩት መምህራንና መጽሐፍትም ቢሆኑ የጀግኖቻችንን ገድል በሰፊው አብራርተው ሊያስተምሩ የሚችሉ አልነበር። ሆኖም ስለ ራስ አሉላም ሆነ ስለ ሌሎች ጀግኖቻችን የነበረኝና እውቀትና አድናቆት እየጎላ በይበልጥ እንድጠይቅ እንድጣጣር መንገዱን እየከፈተልኝ መጥቷል። ያ ጉልህ ስዕል በአይምሮዬ እንደተቀረጸ ወደ ጋዜጠኝነቱ ዓለም ስገባ የአሉላም ብቻ ሳይሆን የኢትዮጵያንም ታሪክ በይበልጥ እንድከታተል የሙያው ግዴታ ሆነ። በ1957 ላይ በተሰማራውበት ሙያ አስገዳጅነት የተነሳ ወደ ኤርትራ ክፍለ ሀገር ከተዛወርኩ በኋላ ደግሞ ስለ ራስ አሉላ አባ ነጋ በልጅነቴ ስሰማው ከነበረውና በትምህርት ቤትም ካነበብኩት የተቆራረጠ ታሪክ የበለጠና የላቀ ታሪክና ዝና መስማት ጀመርኩ። ከዚያ በኋላ ስለ እኒህ ጀግና በይበልጥ ለማወቅ የነበረኝ ናፍቆትና ጉጉት በይበልጥ እያደገ መጣ። በስሚ በወሬ ይጨዋወቱ ከነበሩት የመንደሬ ሽማግሌዎች ይልቅ ራስ አሉላን በሕይወት ያውቋቸው የነበሩት የዕድሜ ጌቶች ኤርትራ ውስጥ ለማግኘት ቻልኩ። ራስ አሉላን እናውቃቸዋለን፣ በዕድሜ ደርሰንባቸዋል ከሚሉት የዕድሜ ጌቶች መካከል እምባደርሆ በተባለው ከአስመራ በስተምዕራብ ከሚገኘው መንደር ነዋሪ የነበሩት አቶ ጊላ ሚካኤል ተስፋ ሚካኤል የ110 ዓመት ዕድሜ ሳሉ በ1963 ሲያጫውቱ ራስ አሉላ በአስመራ በነበሩበት ጊዜ ከአባቴ ጋር አስመራ እየሄድኩ የሚበይኑትን ፍርድ ሰማ ነበር። ራስ አሉላ ፍርድ በሚያሰሙበት ጊዜ ህዝቡ ማር፣ በግ፣ ፍየል ይዞ ይሄዳል። ገንዘብም የሆነ እንደሆነ በእንጨት ወደ ላይ ከፍ አድርጎ ይወስዳል። ከፍርድ በኋላ የረታው የወሰደውን ማርም ሆነ ገንዘብ ከፍሎ ይመለሳል። የተረታው ግን ገንዘቡን ይዞ ይመለስ ነበር፣ ሁለተኛ ጉዳት እንዳይደርስበት ይመስላል። ራስ አሉላ የኤርትራ ገዢ ሳሉ ብዙ ወታደር ነበራቸው። ጠመንጃቸውም የቱርክ ነበር። ወታደሮቻቸው ወደ ዘመቻ ሲሄዱ ስንቅ አልነበራቸው። አንዳንድ ጊዜ ከገበሬዎች ስንቅ ተዋጥቶ ይሰጥ የተገኘ እንደሆነም በዓመት 5 ብር ብቻ ይከፈላቸው ነበር። ያላቸው የሆኑ እንደሆነ ደግሞ
የራሳቸውን ስንቅ አዘጋጅቶ ይዘምቱ ነበር። ራስ በኮሃቲት፣ በሰሃጢ፣ በሃባብ፣ ማርያ ጸሊም፣ ማርያ ቀይህ በኩፊት ዘምቶ ማሸነፋቸውን አውቃለሁ ብለውኛል። ከእርሳቸው ቀጥሎ ደግሞ እመት ወርቄ ዴማም የተባሉ የአስመራ ነዋሪ የነበሩ በ109 ዓመት ዕድሜያቸው ሲያጫወቱኝ ራስ ከትግሬ እንደመጡ መጀመሪያ ድባሯ፣ ቀጥሎም ማዲ ተክላይ፣ ቀጥለው አስመራ ሰፈሩ። በአዲ ባሪያ ምዕራባዊት ቆላ ብዙ ችግር ነበርና ራስ ማሽን ላይ ያስጫኑ ለህዝቡ ይሰጡት ስለነበር ሳላ ራሲ አሉላ ከምበልእ ከኢልና መሸላ ተብሎ ተገጠመላቸው። ራስ አዲ ባሪያ ዘምተው በሽሬ ዙረው አስመራ ሲገቡ ደርፊ ሳንዱ መቀረ ራሲ እትዮም በሸረ ተብሎ ተዘፍኖላቸው ራስ አሉላ የቀይዳማ መጠነኛ ውፍረት ሙሉ ሰው መካከለኛ ቁመት ነበራቸው። ሹሩባ የሚሰሩ ነበር። በእግሮቻቸው የወርቅ አልቦ ወርቀ ዘዋ ያደርጉ ነበር። አስመራ ሲሰፍሩ በዚያ ጊዜ አስመራ ውስጥ ብዙ ቤቶች አልነበሩ። ጉዳይፍና ቅድስት ማርያም አጠገብ ጥቂቶች ቤቶች ነበሩ። በመጀመሪያ ሲመጡ ብዙ ግብር ያስከፍሉ ነበር። ወታደራቸውን በየቤቱ ምሪት ይሰማራ ነበር። እያደር ግን አገሩ ሲደላደል ወታደር በየቤቱ መምራት ቀረና ፈሳሱ ወደ መንግስት እንዲገባ አዘዙ። በዚህ ነገር ህዝቡ በጣም ተደሰተ። ድሃ ይወዱ ነበር። የባለቤታቸውን የሚት ያምልሱን ተስካር ያበሉትና ያጠጡት ለድሃ ነበር። ራስ አሉላ ቆራጥ ጀግና ፈተዋቂ ስለነበሩ እርሳቸው የፈረዱት ፍርድ ፈረንጅ ተመጣ ወዲህም አልተሻረ። እመት ወርቄ ኢማም ስለ ራስ አሉላ የሰጡትን ምስክርነት በማረጋገጥ እንግሊዛዊ ነጋዴ ኤቢ ዋይልድ ከ83 እስከ 87 በሱዳን ውስጥ በተባለው መጽሐፉ ላይ ራስ አሉላ ቁመታቸው 5 ጫማ ከ9 አጽቅ ይሆናል። ደረታቸው ሰፋ ያለ ትከሻቸው የሞላ ስለነበር ቁመታቸውን ውጦታል። ጎበዝ ፈረስ መጋለብና ተኩስ የሚያዘወትሩ ነበሩ። ፊታቸው ሞላላ ቀልጣፋ፣ አፍንጫቸው ቀጥ ያለ፣ አፋቸው ጠባብ፣ ጥርሶቻቸው የሚያማምሩ፣ ፀጉራቸው ወርቃማ ነበር። በግል እንግዳ ሲያነጋግሩ ካልሆነ በቀር ከአሽከሮቻቸው ፊት አይስቁም ነበር። ፈገግ ሲሉ ያስደስታሉ። ተጫዋችነት የሚታይባቸው ቢሆኑም በቁም ነገር ንግግር ላይ ዝንፍ የማይሉ እንደ ሐውልት ድርቅ ያሉ ናቸው። በጣም ዝነኛ ናቸው። ፈጣንና እየተመሰገኑ አዝማች ናቸው። የውጊያ ስልት ያውቃሉ። የሀገራቸውን ጉዳይ ቸል የማይሉ ነበሩና የግብጾችን ተንኮል ስለደረሱበት ድል ሊያደርጓቸው ችለዋል ሲል የራስ አሉላን ባህሪ ያሳውቃል። ከአስመራ ወደ ምጽዋ በሚወስደው መንገድ ከ25ኛው ኪሎ ሜትር ላይ ከምትገኘው ነፋሲት የተባለችው መንደር በስተ ምስራቅ የሚገኘው የደብረ ቢዘን ገዳም አበምኔት የነበሩት መምህር ተወልደ ብርሃን ከገዳሙ አግኝተው ከግዕዝ ወደ አማርኛና ትግርኛ ተርጉሞ በሰጡኝ ጽሑፍ ላይ ደግሞ ራስ አሉላ በተፈጥሯቸው ትሁት፣ የዋህ፣ ሩህሩህ፣ ሃይማኖታዊ ነበሩ። በልዕልና ለሚመጣባቸው ግን በወሰኑት ነገር ጽኑ ወደ ኋላ የማይመለሱ ናቸው። በመከራና በጭንቅ ጊዜ ደግሞ እውነተኛ አርበኛ፣ ስመጥሩ፣ ሰጋም ማይሉ ኃይለኛ ነበሩ። ራስ አሉላ የጦርነት ጉዳይ ይወዱ ነበርና በየጊዜው ሰራዊታቸውን ግብር እያበሉ ወታደሮች ሲያስፎክሩ ለባለሙያው ሙያውን ያስቆጥሩ ነበር። ደግሞ በየጊዜው በሳምንት በወርም ሰራዊታቸውን እየሰበሰቡ ጠመንጃ፣ ጎራዴ፣ ሰይፍ እያደሉ ጠመንጃን ተኩስበት፣
ጎራዴህን ምዘዝ፣ ባለሰይፍም ሩጥ እያሉ ወታደሮቻቸውን መፈተሽ ልማዳቸው ነበር። ስለዚህ አሉላ መጣ ሲባል ጠላት ሁሉ ይንሸቀሸቅ ነበር። ራስ አሉላ በተደአሊ ጣሊያኖችን ድል ከመቱ በኋላ የትግሬ አቅራሪ እንዲህ አለ። ሐሽከር ፈንቅል ዝበለ ንባሪ፣ ሐሽከር በዝብዝ ዝበለ ንባሪ፣ ጎይታ ማሴን ምድሪ ቀሪ፣ ጎይታ ሳውርታ ገምገም ባህሪ፣ ወደረኛ ጣሊያን በዓል ምስሪ፣ ወደረኛ ቱርክ በዓል ምስሪ፣ ወደረኛ ድርቡሽ ሐጂውሪ፣ ሐፂር ነነዊህን በእደ ዘማዕራሪ፣ ይውፍጠና ዝብሉሃ ከም ባህሪ፣ የእንድዶና ይብሉሃ ከም ኳህሪ፣ የአብጠና ዚብሉሃ ከም ነብሪ፣ ከማንበጣ አብጎሙ ሰፋሪ፣ መጋረጃ በሻ መቁም ሰባሪ፣ ድፍፍ የብሉካ መነጽሪ፣ ክኢት ከአዘእትወም ትህቲ ምድሪ፣ መሃር ኢሉ ሙካ ዘይ መሃሪ፣ ግብር ኢሉ ሙካ ዘዲ ገባሪ፣ አብልብኳ ተጽሐፋ አታምክሪ፣ ከማባ ነጋ መንየው ፈጣሪ፣ በእግዚአብሔር ዳ ኮይነ በፈጣሪ፣ ክንስምዩም ደሞ ነጋ ጎይታና፣ ላዕሊም ቅማጦም ከም ደመና፣ ንድሃ ትጸንፎ ብትህትና፣ ንሃያል ዝጸንፎ ብልዕልና፣ ናይ ልቦም ዝገበሩ ከም ወረእና፣ ናይ ተደአሊ ደሞ ከነገርኩም ዜና፣ ፍርዱ ወምን ንበዓል ቦና፣ ናይ ኩፊት ደግሞ ከነገርኩም ዜና፣ ድርቡሽ መጽሔት ክትመእሰል ደመና፣ ናይ ነጋ ወረደፌን ከይሰምቶ ኮይና፣ ልብን ድር'ን ተኸዲና፣ ርእሰ ሰበርዲና ክምክሽና፣ ሐጽሚ አዳም ሰራሃዩ ኳና፣ አብ ሐመድ አህደር ካዩ አትማን ጅግናና። ትርጉሙ የፈንቅል አሽከር ካለ ኖረ፣ የበዝብዝ አሽከር ካለ ኖረ፣ የደሃው አገር ያማሴን ጌታ፣ የባህር ጥጉ ያሳውርታ፣ የጣሊያን የግብፅ አሳፋሪ፣ የቱርክ የድርቡሽ የነሐጂ ኑሪ፣ ረጅም ካጭር አስገባሪ፣ ይፈሩሃል አሉ እነዚያ ሁሉ። ባህር ነው ብለው የሚወጥ፣ እሳት ነው ብለው የሚልጥ፣ ነብር ነው ብለው የሚገሸልጥ፣ እንደ አንበሳ ዳገት ላይ ሰፋሪ፣ የአበሻ እግር ብረት ሰባሪ፣ ይነካኩህና ብለው ለሙከራ ትዳርጋችኋል ለክፉ መከራ። አትማራቸው ቢለምኑ ቢለማመጡ ቢማጸኑ፣ ማን ነው እንደ አባ ነጋ ገድል ሰሪ? እግዚአብሔር ካልሆነ ያው ፈጣሪ። ጌታችን የኛው ናቸውና ከሰው በላይ እንደደመና፣ ድሃውን በትህትና ኃያሉን በልዕልና የማስተናገድ ልምድ አላቸውና። ደሞ ላውራላችሁ የደጋሊን ዜና፣ ታረዱ አሉኛና አባቦና። ደሞ ልንገራችሁ የሰትን ዜና፣ ድርሙሽ ተኮፍሳ መጣችና የአባ ነጋን ታሪክ ሳታውቀው እንደ ቅጠል ራሷን ሰበረው፣ በአዳም ልጅ አጥንት ካብሰርታ ሸኟት አሉ አመድ አርገው። ታላቁ ደራሲያችን ብላቴን ጌታ ኅሩይ ወልደ ሥላሴ የሕይወት ታሪክ በሚል አርዕስት በ1915 ባሳተሙት መጽሐፍ ስለ ራስ አሉላ ሲተርኩልን፣ ራስ አሉላ አባ ነጋ የሐማሴንና የአውራጃዋ ሁሉ ገዢ ነበሩ። በጀግንነታቸውም እጅግ የታወቁና የተፈሩ ስለሆኑ በሐማሴን በኩል የመጣውን የውጭ ጠላት ሁሉ ዘወትር ድል እያደረጉ ይመልሱት ነበር። በጨዋታ ላይ የጀግንነት ሥራ በተነሳ ጊዜ በሸዋ ራስ ጎበና፣ በትግሬ ራስ አሉላ፣ በጎጃም ራስ ደርሶ እየተባሉ ሲመሰገኑ ይኖራሉ ብለዋል። እንደዚሁም ብላታ መርስኤ ሐዘን ወልደ ቂርቆስ የአማርኛ ሰዋሰው በሚል ርዕስ በ1919 ባሳተሙት መጽሐፍ ወርቃ ወርቅ የአማርኛ ቀኔ በሚለው ክፍል የወፍታዊ ንጉሥ የገጠሙትን በመጥቀስ
አጥንቱን ልልቀመው መቃብር ቆፍሬ ጎበናን ከሸዋ ሉላን ተትግሬ ስመኛ ድር ያለው ትላንትና ዛሬ አሉላን ለጥይት ጎበናን ለጭሬ ተሰበሰቡና ተማማሉ ማላ አሉላ ተትግሬ ጎበና ተጋላ ጎበና ሴት ልጁን ሊያስተምር ፈረስ አሉላ ሴት ልጁን ጥይት ሊያስተኩስ አገሬ ተባብራ ካረገጠች እርካ ነገራችን ሁሉ የምቧይካ ቤምቧይካ ብለው አስፈረውታል። ስፋትና ዝርዝር አይኑረው እንጂ ስለ ራስ አሉላ ማንነትና ዝና ብላቴን ጌታ ማህተመ ሥላሴ ወልደ መስቀል፣ አቶ ተክለ ጻድቅ መኩሪያ፣ ኮሎኔል ይርዳው ልባርጋቸው፣ አባ ገብረ ኢየሱስ ኃይሉ፣ ደጃዝማች አብርሃ ተሰማ በየመጽሐፍቶቻቸውና በየጋዜጦቹ ሲያስተዋውቁ ኖረዋል። በተለይም ደጃዝማች አብርሃ ተሰማ የተባሉ የኤርትራ ክፍለ ሀገር ተወላጅ በ1938 በአስመራ ከተማ ይታተም በነበረው ሰሙናዊ ጋዜጣ ላይ ባሰፈሩት ጽሑፍ እንዴት ነህ አሉላ አባ ነጋ ለዕሉም ቁቢ ልጅ ዘሪጋ ሽበሽ ፈረስ የሚያላጋ ትቆርጣቸዋለ እንደ ስጋ ትሰነጥቃቸዋለ እንደ ዱጋ እንዴት አለህ አባ ነጋ አሉላ በአስመራ የነበርክ መዝጊያ ቡላ በምጽዋ የነበርክ መዝጊያ ቡላ አይኑ በእሳት ጎራዴ ተስላ ጎራዴ ጣሊያንን የሚበላ የቦሬሳው አሽከር ብሎ ቢወጋት ቁሚሙ ወአርምሚ ቢላት ግምሳለሽ ተሰነጠቀች ከሁለት የቦሬሳ አሽከር የሰለሞን ስራ ካንተ በኋላ መርከብ ተሻግራ ጣሊያን እርድ ሰርቶ ባስመራ የቦሬሳ አልጋ እግሯ ተሰብራ እንዲሁ ለጠፋ ብላ አጠፋህ ኮነን ብላን ሲሉ የጠቀሱት ህዝባዊ ግጥም አሉላን በይበልጥ እንዳጠናቸው ተጨማሪ ቀንዲ ሆኖልኛል። ከራስ አሉላ የልጅ ልጅ ከፊት አውራሪ በየነ አብርሃ ጋር ስንጨዋወት አያቱ ራስ አሉላ ትግራይ ውስጥ አብዛኛውን ጊዜ ወዲ ቁቢ ወይም የቁቢ ልጅ እየተባሉ ነው የሚጠሩት። ቁቢ ምን ማለት ነው አልኳቸው። ቁቢ ማለትማ የአንበሳ ጭራ ማለት ነው አሉ። አባ ነጋ ማለትስ? አፄ ዮሐንስ የራሳቸውን ፈረስ ሲሸልሟቸው ያወጡላቸው የፈረሳቸው ስም ነው። እስቲ ስለ አያቱ ስለ ራስ አሉላ የሚያውቁትን ያህል ያጫውቱ። ዛሬም አርጅቼ 80 ዓመት ሆኖኝ ስንቱ ትዝ ይለኛል ልጄ። ገድላቸውን አልጻፍ ነው እንዲሁ የወሬ ወሬ ሆኖ ቀረ። የወሬ ወሬ ለትውልድ ትውልድ ሊተላለፍ ነው። ቀደም ብለህ ሳላረጅ አግኝተኸኝ ቢሆን ኖሮ ብዙ ነገር አጫውት ነበር። ዛሬማ ሁሉ ተዘንግቶ ምኑን ተምንን አድርጌ እነግርሃለሁ። ፈረንጆች ይልቅ ጽፈውላችኋል ሲባል ሰምቻለሁና ያንኑ ብታፈላልገው አይሻልም ብለው ጥያቄን ወደ ባህር ማዶ ወረወሩብኝ። ቢሆንም አይምሯቸው የደበቀው ትዝታ እንደማይታጣ በመተማመን እንዲያው መቼም አንዳንድ ጊዜ የምትጫወቱበት ትዝታ ይኖር ይሆናልና የሆነውን ትዝ የሚሉትን ቢነግሩኝ ብዬ አተኩሬ ስመለከታቸው እምቧይ ወደ ሰማይ ተወርውራ እስክትመለስ ድረስ የሚወስድባትን ያህል ጊዜ ሲያሰላስሉ ቆዩና ጉሮሯቸውን አለስልሰው እኔን ትክ ብለው እያዩ ደጃች ገዛኸኝ የአያቴን የራስ አሉላን የእህት ልጅ አግብተው ይኖሩ ነበር። ደጃዝማችነቱንም የሰጧቸው አያቴ ናቸው። በኋላ ገዛኸኝ ከርተው ለራስ መንገሻ ገቡ። በዚህ ብቻም አላበቁም። አያቴ ከራስ መንገሻ ጋር ተጣልተው ተንቤን ሲኖሩ
ደጃች ገዛኝም በራስ ታዘው አያቴን ወቅተዋቸዋል። ታዲያ ገና መጀመሪያ መክዳታቸውን አያቴ እንደሰሙ ከልባቸው አዝነው ኖሮ እንዲህ ይሉ አንጎራጎሩ። ላዕላይ ስኒ ዘይበሉ ከንቢተይ መሪፄ ሂቤ ጓላብተይ በሊኡ እዚዮም ፍትፍተይ አውዲቁኒ ሄደ ንብህተይ ግንጽ እንተበልሁ ኩማ ተድላው ወድ ሀብተይ። ትርጉሙ ደግሞ እንደ እንስሳዬ ላይ ጥርስ የሌለው የእህቴን ልጅ መርጬ የሰጥቼው ፍትፍቴን በልቶ ጣጥሎኝ የደከድቶ ዞር ብዬ በፈልገው በኋላ የለካ የቀረው የእህቴ ልጅ ተድላ ነው። እንዳሰብኩት የፊት አውራሪ በየነ አእምሮ ቀስ በቀስ አንዳንድ ቁም ነገሮችን ማፍለቅ ጀመረና ትዝታዎቻቸውን አጫወቱኝ። ይሁን እንጂ እንደነ እመት ወርቄና እንደነ አቶ ጊላ ሚካኤል እድለኛ ሆነው የአያታቸውን ገጽ አላዩትምና የአያቴ ገጽታ እንዲህ ነበር ብለው ሊነግሩኝ ባይችሉም የአሉላን ታሪክ ከሕፃንነታቸው እስከ ዕለተ ሞታቸው ለመቅሰምና ለመቅረጽ ላደረግኩት ሙከራ በሰፊው ረድቶኛል። እንደ እውነቱ ከሆነ ግን የራስ አሉላን የህይወትና የሥራ ታሪክ ለማወቅ የትግራይ ተወላጆችና ነዋሪዎች ከሆኑ አዛውንቶች ጋር ካደረግኩት ጭውውትና ካገኘሁትም ውጤት ይልቅ የኤርትራ ክፍለ ሀገር ተወላጆች ከሆኑት አዛውንቶች ጋር ያደረግኩት ውይይትና ያገኘሁትም ውጤት ያመዝናል። ይህም የሚያመለክተን ራስ አሉላ የትግራይ ክፍለ ሀገር ተወላጅ ቢሆኑም በይበልጥ የሚታወቁት የሚወደዱትና የሚታወሱትም ኤርትራ ውስጥ መሆኑን ነው። ይህንኑም ጉዳይ አንስቶ አንድ ኢጣሊያዊ ጸሐፊ ኪዲ ኤሪትሪያ በተባለው መጽሐፍ ራስ አሉላ የተመሰገነ ችሎታ ያላቸው መሪ ነበሩ። ከዝቅተኛ የኑሮ ደረጃ ተነስተው ከታላቁ ስልጣን ቢደርሱ በኑሯቸው ግን እንደማንም ተራ ሰው ሆኖ እየኖሩ ናቸው። የሐማሴን ገዢ በነበሩ ጊዜ በህዝቡ ዘንድ ተወዳጅ ነበሩ። በአስተዳዳሪነታቸውም የተመሰገኑ ሆኑ ብሏል። ኤርትራ ውስጥ በየከተማውና በየመንደሩ ያገኘኋቸው አዛውንቶች ስለ ራስ አሉላ ብዙ ትዝታቸውን አጫውተውኛል። ጊንዳ ውስጥ ያነጋገርኳቸው አዛውንቶች አስመራ ወይም ከረን ያለዚያም አዲ ኡግሪ ውስጥ ካነጋገርኳቸው የዕድሜ ጌቶች የተለየ ትዝታና ትረካ አላቸው። በአጠቃላይ ግን የአዛውንታቱ ትዝታ የአሉላን ታሪክ በጽሁፍ ካሰፈሩት የውጭ አገር ተወላጆች ስራ ጋር አቀናጅቼ ይህን ቅርጽ ለማስያዝ እንድበቃ መነሻና መገስገሻ ሆኖኛል። እንግዲህ ከልጅነቴ ጀምሬ በተወለድኩባት መንደር ከነበሩ ሽማግሌዎች የሰማሁትና በአእምሮ የተቀርጾ እረፍት ሲነሳኝ የነበረውን የአሉላን ታሪክ ለማወቅ ባደረግኩት ጥረት በህይወት ከሚያውቋቸው የዕድሜ ጌቶች እስከ ልጅ ልጃቸው ድረስ አዛውንቶችን በመጠየቅ የውጭ አገር ተወላጆች የጻፉትንም ታሪክ በማገላበጥ አሉላን ያጠናኋቸውን ያህል ከባህላችን በማዋሃድ በዚህ ልቦለድ ጽሁፍ ላቀርባቸው ሞክሬያለሁ። ስለ ኢትዮጵያ ታሪክ በሰፊው ከጻፉት የታሪክ ባለሙያዎችና አገር ጎብኚዎች ወይም መልእክተኞች መካከል አቶ ተክለ ጻድቅ መኩሪያ፣ ጣሊያናዊው ጋዜጠኛ ተርተሊኖ ጎንዶልፊ፣ እንግሊዛዊው ቻርልስ ጎርዶን ሲፖርታል፣ ኤቢ ዋይልድ፣ ስዊድናዊው ስቬን ሩቪንሰን እንዲሁም በተለይ ስለ ራስ አሉላ የሥራ ታሪክ ሰፋ አድርገው የጻፉት የእስራኤላዊው የሂጋይ ኤሪክ ጥናታዊ ስራዎች ለዚህ ጽሁፍ መሰረት ሆነውኛል። አሉላ በሌላው አንደበትና ብዕር ቀርቶ በመረሩ ጠላቶቻቸው ዘንድ እንኳ ከፍተኛ አድናቆትና አክብሮት ያተረፉ በመሆናቸው ታሪካቸውን ለልብ ወለድ
ለቲያትርና ለግጥም የአጻጻፍ ስልቶች እጅግ ምቹ ሆኖ እንዲገኝ አድርጎታል። በዚህ በእውነተኛ ታሪክ ላይ ተመስርቶ የጸሐፊው የልብ ወለድ ስራ ተጨምሮበት በቀረበው ጽሑፍ እንደሚታየው አሉላ ከዝቅተኛ ኑሮ ተነስተው የአፄ ዮሐንስ የማስፈራሪያ ዱላ፣ የአፄ ምኒልክ የጦር ስልት አማካሪና ለአድዋውም ጦርነት የመረጃ ስራዎች አቀነባባሪና ኃይል አስተባባሪ እስከመሆን ቢደርሱ ገና የራስ አርያ ድምፁ የቤት አሽከር ከነበሩበት ጊዜ ጀምሮ እስከ ዕለተ ሞታቸው ድረስ የመረሩ ጠላቶችና ተፎካካሪዎች ነበሯቸው። በካርቱም፣ በካይሮ፣ በለንደንና በሮም ከነበሩት የአገሪቱ ጠላቶች ጀምሮ በአፄ ዮሐንስ ቤተ መንግስቱ ዙሪያ ሰፍስፈው እስከነበሩት ተቃዋሚዎቻቸውና ተፎካካሪዎቻቸው ሁሉንም በትዕግስት በቆራጥነትና በዘዴ ተቋቁሟቸው አልፈዋል። በዚህም ጽሑፍ ውስጥ እነ ደጃዝማች ደበበ አርአያ፣ እነ ባላምባራስ ክፍለ ኢየሱስ፣ እነ ደጃዝማች ወልደ ሚካኤል፣ እነ ራስ አጎስ፣ እነ ራስ ገብረ መስቀል፣ እነ በጅሮንድ ለውጤና እነርሱን የመሳሰሉት ተቀናቃኞቻቸውና የመረሩ ጠላቶቻቸው ተራ በተራ ሲወድቁና በመጨረሻም ለታላቁ ጀግና ለአሉላ አባ ነጋ ሕይወት አሳዛኝ ፍጻሜ ምክንያቶች እስከመሆን ሲደርሱ እናያለን። ታላቁ አሉላ ከዚህ ዓለም በሞት ከተለዩ በኋላ ቁጥራቸው በትክክል ያልታወቁ ወላጆች ልጆቻቸውን አሉላ እያሉ ስም ያወጡላቸዋል። ይህ ገናና ስም ወንዝና ጋራ፣ ጎሳና ሃይማኖት የማይገታው በመሆኑም ከኢትዮጵያ መልክዓ ምድር አልፎ ባህር ማዶን በፈጠረው ነጸብራቅ ከተማረኩት የታሪክ ሊቃውንት ሚስተር ሪቻርድ ፓንከርስት የተባሉ እንግሊዛዊ ልጃቸውን አሉላ ብለውታል። እኚሁ ሊቅ በምን ምክንያት ልጃቸውን አሉላ ብለው እንደሰየሙት ብጠይቃቸው እንደሚታወቀው ሁሉ አሉላ ታላቅ ጀግና፣ ለሀገራቸውም ከፍተኛውን አገልግሎት የፈጸሙ ሰው ናቸው። የጀግንነታቸው አርአያነትና ምሳሌነት በኢትዮጵያ ብቻ ሳይሆን በአፍሪካና በእስያ የሚያንጸባርቅ ነው። ከዚህም ሌላ ደግሞ አሉላ ከቴራ ቤተሰብ የተገኙ ናቸው። ይህን ስለማውቅና ለእሳቸው ያለኝንም አክብሮት ለማስታወስ ስል ነው ልጄን አሉላ ብዬ ሰየምኩት። ታዲያ ይህ ስም በእንግሊዝ ሀገር በተለይም በወጣቱ ትውልድ ብዙም የማይታወቅ በመሆኑ አንዳንድ ችግሮች አስከትሎ ነበር። ለምሳሌ ለልጁ ከትምህርት ቤቱ ሲጻፍለት አሉላ የሚለውን ስም ካለማወቅ የተነሳ በእንግሊዝኛውን ፊደል ኤ የመጀመሪያውና የመጨረሻው ስለሆነ የሴት ስም እየመሰላቸው ሚስ ወይም ወይዘሪት እያሉ ይጽፉለት ነበር። እየቆየ ግን ስሙ እየታወቀ ስለሄደ ከዩኒቨርሲቲው በግዕዝ ቋንቋ ጥናት ተመርቆ ሲወጣ ዲግሪውም የተጻፈለት አሉላ ፓንኬሪስት ተብሎ ነው። እርሱም ይህን ስም ከነ ታሪኩ በጣም ይወደዋል ብለውኛል። በኢትዮጵያ ውስጥ የአሉላ አባ ነጋን ስም የሚያወሱ የኳስ ሜዳ፣ ትምህርት ቤት፣ ወታደራዊ ተቋሞች ቢኖሩም የአሉላንና የሰራዊታቸውን ታላቅ ታጋይነትና ጀግንነት በይበልጥ አጉልቶ ለትውልድ ለማስተላለፍ ሲባል ደግሞ ከአብዮቱ ወዲህ ታላቁን ጀብዱ በፈጸሙበት በዶጋሊ በረሃማ ቀበሌ ሐውልታቸው እንዲሰራ መሰረቱ ተጥሏል። ይህም በኢትዮጵያ ብቻ ሳይሆን በመላው አፍሪካ ሲያንጸባርቅ እንደሚኖር አይጠረጠርም። እርግጥ ነው ስለ ታላቁ ጀግና ስለ ራስ አሉላና ስለ ሰራዊታቸው ብዙም እንዳልጻፍኩ ይሰማኛል። ሆኖም ከልጅነቴ ጀምሮ በአእምሮዬ ለተቀረጸው ጥያቄ መጠነኛ መልስ ለመስጠት በመሞከሬ የመንፈስ እፎይታ ይሰማኛል። ደራሲው ማሞ ውድነህ።
የቻናላችን ተከታታዮች ዛሬ ስለ አሉላ አባ ነጋ ታሪክ መግቢያ ነው ያተረክነው። በቀጣዩ ቪዲዮ የአሉላ አባ ነጋን ሙሉ ታሪክ መተረክ እንጀምራለን። ግብጾችን በጉራ እና በጉንደት ጣሊያኖችን ደግሞ በዶጋሊ ጦርነት ድል የነሱት ታላቁ ጀግና አሉላ አባ ነጋ ታሪካቸው ለተተኪ ትውልድ ሲዘከር ይኖራል። ለኢትዮጵያ አንድነትና ሉዓላዊነት ለነጻነቷ መከበር ሲሉ ከባድ መስዋዕትነት በመክፈል የኢትዮጵያና ሕዝቦቿን ነጻነት አስከብረዋል። እስካሁን ድረስ ሰለቸኝ ደከመኝ ሳትሉ ሙሉ ጊዜያችሁን ሰጥታችሁ በትዕግስት ስላዳመጣችሁን እጅግ በጣም አድርገን እናመሰግናችኋለን። በቀጣይ የምንለቃቸው ቪዲዮዎች እንዲደርሳችሁ ከፈለጋችሁ የደወሏን ምልክት በመጫን ሰብስክራይብ አድርጉልን፣ ላይክም አድርጉልን። ሼር እያደረጋችሁም ለሌሎች በማዳረስ ሌሎችም የቤተሰባችን አባላት እንዲሆኑ ጋብዙልን። በኮሜንት መስጫ ቦታ ላይ ሐሳብ አስተያየታችሁን ስጡ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ለእሷና ለሕዝቦቿም ሰላም ብልጽግናን ያምጣላት። ኢትዮጵያ ለዘለዓለም ትኑር። እስካሁን ስላዳመጣችሁንና ስለተከታተላችሁን እያመሰገንን በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልን። ሰላማችሁ ምንጊዜም ይብዛልን። Thank you.